ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። የዓለማችን በጣም መጥፎ እስር ቤቶች። ማረሚያ ቤቶች ወንጀል የሰሩ ሰዎችን ለመቅጣትና ከስተታቸው ለማስተማር ብሎም ለሌሎች መቀጣጫ የሆኑ ዘንድ ታልመው የተዘጋጁ የሕግ ስርዓት ማስፈጸሚያ ቢሆኑም እንኳን የአንዳንድ ሀገራት እስር ቤት ግን ሲኦልን ያስንቃል ቢባል ማጋነን አይሆንም። በባህር ከተከበበው አደገኛ እስር ቤት አንስቶ እስረኞችን ራሳቸው እስር ቤት አስገንብቶ እስከሚያሳስረው የሜክሲኮ እስር ቤት ድረስ መጥፎ እስር ቤቶችን እንዲህ እንነግራችኋለን። አህዱ እንበል። የሩሲያው ብላክ ዶልፊን። ይህ በካዛኪስታን ድንበር አቅራቢያ ሩሲያ ውስጥ የሚገኘውና ብላክ ዶልፊን የሚል ስያሜ የተሰጠው እስር ቤት ምድራዊ ሲኦልን ከተላበሱ በውስጡ ምን እንኳን እንደሚፈጸም ለማወቅ እጅግ አደጋች የሆነ ከባድ እስር ቤት መሆኑን ልብ ይሏል። ወደዚህ እስር ቤት ጎራ እንዲሉ የሚፈረድባቸው ወንጀለኞች በሩሲያ ውስጥ ትንሽ ከበድ ያሉ ጥፋቶችን የሚያጠፉ ወንጀለኞች ሲሆኑ በተለይ ሩሲያን በክፉ እይታ አይተው የሽብር ጥቃቶችን የፈጸሙ ወይም ፈጽመው የተገኙ ሰዎች ፍጻሜያቸው ወደዚህ ይሆናል። በዚህ ከበረዶ በቀዘቀዘው አስፈሪው የብላክ ዶልፊን እስር ቤት እንደማለት። እናም አሁን ላይ በውስጡ በርከት ያሉ እስረኞች ያሉ ሲሆን እንደ ሽብርተኝነት በርካታ ቁጥር ያላቸውን ሰዎች የገደሉ ወንጀለኞች፣ ሌሎችም እጅግ ከባባድ የሚባሉ ጥፋቶችን የፈጸሙ ሰዎች ወንጀለኞች ክፍላቸውን ይዘው መጨረሻቸውን እየተጠባበቁ ይገኛል። በዚህ እስር ቤት የታሰሩ እስረኞች በየቀኑ ለ24 ሰዓት አይናቸውን ከእስረኞች ላይ ሳይነቅሉ እያንዳንዱን እንቅስቃሴያቸውን የሚቆጣጠሩ ጠባቂዎችና በየቅርብ ርቀት የተቀመጡ ካሜራዎች ያሉ ሲሆን በየ15 ደቂቃውም እስረኞችን የሚጎበኙና የሚቆጥሩ ጠባቂዎችም ተመድበውለታል። ስያሜውን ያገኘው እስረኞች በቀረጹት የጥቁር ዶልፊን ምስል መነሻነት እንደሆነም ይነገራል። በአንዲት 15 ካሬ ሜትር በሆነች ጠባብ ክፍል ውስጥ 3 እስረኞች ተጠባብቀው እንዲቆዩ የሚያደርግ ሲሆን በሩም ብረት ለበስና በጥብቅ ቁልፍ የሚቆለፍ መሆኑ ምንም አይነት አጉል ነገር ለማሰብ አያስደፍርም። እስረኞቹ በቀን ውስጥ ቢበዛ ለ90 ደቂቃ ያክል ብቻ አይናቸው በጨርቅ ታስሮና በጋርዶች ወይም በጠባቂዎች ተይዘው የእስር ቤቱ ግቢ ውስጥ እንቅስቃሴ እንዲያደርጉ ይደረጋል። ይህም የሚያደርገው የእስር ቤቱን ግቢና ጠባቂዎችን እንዳይላመዱ በማሰብ ነው። ካምፕ 14 ካቺዮን። ይሄ መገኛው ሰሜን ኮሪያ ነው። እንደ አውሮፓውያኖቹ አቆጣጠር 1959 ዓ.ም የፖለቲካ እስረኞችን ለማቆየት የተገነባው ይሄ 60 ካሬ ሜትር ስፋት ያለው በሰሜን ኮሪያ የሚገኘው ማረሚያ ቤት መንግሥትን የሚቃወሙና የሚገዳደሩ ግለሰቦችን ከነቤተሰቦቻቸው ጭምር ለማሰር የሚጠቀሙበት አሰቃቂ ምድራዊ ሲኦል የሆነ እስር ቤት ነው። 15000 የሚጠጉ እስረኞች እንደያዘም ይነገርለታል። እስር ቤቱ ዕድሜያቸው 11 ዓመት የሆኑ ሕፃናት ላይ እንኳን ሳይቀር ርኅራኄ ሳያሳይ ስቃያቸውን ሲያበዛም ይገኛል። ጀንበር ከወጣችበት ሰዓት አንስቶ እስከ እኩለ ሌሊት ድረስ ያለማቋረጥ እጅግ አድካሚ በሆኑ የእርሻ የከሰል ማዕድን ማውጣት ሥራዎች ላይ እንዲሰማሩ የሚደረጉ እነዚህ እስረኞች በሰሜን ኮሪያ በሚተገበረው የ3 ትውልድ ቅጣት መሠረት ከቤተሰቡ መካከል አንዱ እንኳን ከጠፋ እስከ 3 ትውልድ ድረስ ያሉ ስለ ጉዳዩ እጃቸው የሌለበትን የቤተሰቡ አባላት ጭምር እንዲታሰሩ የሚያዘግ ነው። ታዲያማ በዚህ እስር ቤት ከፍተኛ የሆነ የሬሽን ምግብ እጥረት በመኖሩ እስረኞቹ አይጥና ትላትልን ሳይቀር እንኳን ለመመገብ ይገደዳሉ። ለዚህም ነው ከምግብ እጥረት ጋር በተያያዘ በሚመጡ በሽታዎችም የመያዝ ዕድላቸው ከፍተኛ ሆኖ የተገኘው። የአሜሪካው ጓንታናሞ እስር ቤት ይጠቀሳል። ይሄ እስር ቤት በተለያዩ ጊዜያት ከፍተኛ ወቀሳና ትችትን ያስተናገደ እስር ቤት ነው። በተለይም እንደ አውሮፓውያኖቹ አቆጣጠር በ2008 ዓ.ም እስር ቤቱ
ከስታንዳርድ ወይም ከመደበኝነት በታች ስለመገኘቱም ተጠቅሶበታል። ከፍተኛ ትችትም ጭምር ተሰንዝሮበት በተለይም የሞት ፍርድ ተፈርዶባቸው በመጠባበቅ ላይ የሚገኙ እስረኞች ለተቀረው ታራሚ ከፍተኛ ፈተና እንደሆኑም ይነገራል። ሌላው ደግሞ በቂ የሆነ የሕክምና አገልግሎት ያልተሟላለት ስለመሆኑም ይጠቀሳል። ታዲያ በ2021 ዓ.ም በፌዴራል ደረጃ ከፍተኛ የኮቪድ ኬዝ የተመዘገበበት እስር ቤት ይኸው የጓንታናሞ እስር ቤት መሆኑን የሚያረጋግጥ መረጃም ይፋ ተደርጎ ነበር። ይህንንና መሰል የሚሰነዘርበትን ትችት ከግምት በማስገባት እንዲሁም በአሜሪካ የሞት ቅጣትን ለማስቀረት ከተጀመሩ እንቅስቃሴዎች ጋር በተያያዘ በእስር ቤቱ የነበረው አገልግሎት ቆም እንዲል ተደርጎም ነበረ። ጤና ይስጥልን አድማጮች፣ የወንጀልና ችሎት ዝግጅት ነው በማድመጥ ላይ ያላችሁት። የሀገርን ሰላምና ደህንነት ለማስጠበቅ ሲባል ሕግ መመሪያና ስርዓትን ዘርግቶ ይገኛል። የሰዎችን ባህሪ ለመግዛት በሚያስችል አግባብ አድርግ ሲቃረንም አታድርግ ተብሎ በምክንያታዊ አስተሳሰብ ላይ ተመርኩዞ ገደብ የሚያበጁ ናቸው። ለምሳሌ በወንጀል ሕጉ አድርግ በሚል የተቀመጠው ግብር የመክፈል ግዴታን አለመወጣትና ለጉዳት የተጋለጠን ሰው አለመርዳት በወንጀል የሚያስጠይቅ እንደሆነ ሲደነግግ እንዳይደረግ የተከለከለን ተግባር ደግሞ አድርጎ መገኘት የሚያስቀጣ ተግባር ነው። ይህንን የሕግ ማስጠንቀቂያ ችላ በማለት በወንጀል ተግባር የተገኙ ሰዎች መማርና አስተሳሰባቸው ተለውጦ መልካም ዜጋ መሆን ስላለባቸው የማረሚያ ስርዓት ተዘርግቷል። ለዚህም የማረሚያ ቤቶች አዋጅ ቁጥር 1174 አንቀጽ 2 ንዑስ ቁጥር 8 ላይ ታራሚ ማለት በፍርድ ቤት የእስር ቅጣት ተወስኖበት እየታረመ ያለ ስለመሆኑ ትርጉም ሰጥቶታል። በወንጀል የፍትህ ስርዓት ውስጥ ወንጀል የፈጸሙ ሰዎች በሶስት ዋና ዋና ሂደቶች ውስጥ ያልፋሉ። በተጠርጣሪነት ወይም በምርመራ ሂደት፣ በተከሳሽነትና በጥፋተኝነት ውሳኔ ሂደት ውስጥ ማለት ነው። ከነዚህም ከሶስቱ አልፈው የጥፋተኝነት ውሳኔ የተላለፈባቸው ወደ ማረሚያ ቤት ይወሰዳሉ። ክቡራን አድማጮች፣ አሁን ወደ ሕግ ባለሙያው ማብራሪያ እናልፋለን። አብራችሁን ቆዩ። ስሜ ተክለልብስ ወርቅ ከበበው እባላለሁ። በኢፌዴሪ ፍትህ ሚኒስቴር ረዳት ጠቅላይ አቃቢ ሆኜ እየተገለገልኩም ይገኛል። የተጠያቂነት ሂደትን ወይም የምርመራውን ሂደት ስናይ በመጀመሪያ ደረጃ መረጃ ወይም ጥቆማ ለምርመራ ቡድኑ ይደርሳል። በዚህም የምርመራ ቡድኑ ማለትም የምርመራ ቡድን ፖሊስና አቃቢ ሕግን ያካተተ ነው፣ አንድ ላይ ምርመራን ስለሚሰሩ። ስለዚህ በዚህ ምርመራ ሂደት ተጠርጣሪው ተጠርቶ ቃሉን ሰጥቶ ቃል መቀበል፣ የሚሰጠው ቃልም ማስረጃ እንደሚሆንበት፣ ያለውን ሁሉ አለመናገር መብት እንዳለው በአንቀጽ 27 የወንጀለኛ መቅጫ ስነስርዓት ሕግ መሰረት ተነግሮት ከተናገረ በኋላ ያ መረጃ ተሰብስቦ እስከ መጨረሻው ድረስ መዝገብ ተደራጅቶ ለክስ እስከሚዘጋጅበት ሂደት ያለው ሂደት ነው የመጀመሪያው ሂደት። ሁለተኛው ግለሰቡ ተከሳሽ ስለመሆኑ ነው። የምርመራ ቡድኑ ያዘጋጀውን ከመረጃ ወደ የት ይሄዳል? ወደ ማስረጃ ይሄዳል። በቂ ማስረጃ ካለ ያስከስሳል ብሎ አቃቤ ከወሰነ ክሱን አዘጋጅቶ ወደ ፍርድ ቤት የሚልክበት ሁለተኛው ሂደት ነው ማለት ነው። ሶስተኛው ሂደት ደግሞ ተከሳሽ ምናልባትም በመስቀለኛ ጥያቄ ወይም በመከላከያ ማስረጃው ነፃ ካልሆነ ወይም ደግሞ ለሕዝብና ለመንግስት ጥቅም ሲባል ክሱ ካልተቋረጠ ፍርድ ቤቱ ይህንን መዝገብ መርምሮ ውሳኔ ይሰጣል። ውሳኔውም ማስረጃው ካላስተባበለበት አቃቢ ካስረዳ የሚሰጠው ጥፋተኝነት ውሳኔ ይሰጣል። እንግዲህ ይሄ ቅጣት ውሳኔ የተላለፈባቸው ሰዎች ወደ ማረሚያ ቤት የሚወሰዱ። ታራሚ ከተጠርጣሪ የሚለየው በሕገ መንግስቱ ንጹህ ሆኖ የመገመት መብታቸውን ያጡ በመሆናቸውና ጥፋተኝነታቸው በመረጋገጡ ነው። ነገር ግን በኢፌዴሪ ሕገ መንግስት አንቀጽ 21 ሰዎች ሰብአዊ ክብራቸው በተጠበቀ መልኩ መያዝ እንዳለባቸው ይደነግጋል። ታራሚዎች ሰብአዊ ክብራቸውን በጠበቀ ወይም ሰብአዊ መብታቸውን በጠበቀ መልኩ የመያዝ መብት አላቸው ካለ በኋላ ሲዘረዝረውም አንደኛ ከትዳር አጋሮቻቸው፣ ከዘመዶቻቸው እና ከጓደኛቸው ጋር የመገናኘት መብት አላቸው። የመጠየቅ መብት ማለት ነው። ማንኛውም ሰው በሕገ መንግስቱ እውቅና ያገኘ የነጻነት መብት ቢኖረውም
ይህ የነጻነት መብት ግን በሚደነግጋቸው ስርዓቶች ሊገደብ ይችላል። ግዴታና መብት የአንድ ሳንቲም ሁለት ገጽታ ናቸው። እንደው ብዙ ጊዜ እኔ አሁን ስሰበው ሁሉም ስለ መብት ነው የምናገረው፣ ግን መብትና ግዴታ አንድ ላይ አብረው የሚሄዱ ናቸው። ስለሆነም መብት አለ ሲባል ግዴታ ነው። ለአንዱ መብት የሆነ ለአንደኛው ተገላብጦሽ ማለት ነው። ስለዚህ ምንም እንኳ ታራሚዎች ወይም ማንኛውም ሰው የነጻነት መብቶች አሏቸው፣ ይህ የነጻነት መብት ግን በሕግ በተደነገገ ሁኔታ ሊገደብ ይችላል። ስለዚህ የታራሚዎች መብቶችም የሚገደቡበት ሁኔታ አለ። ይህም ሆኖ ግን ታራሚዎች በማረሚያ ቤት በመሆናቸው ብቻ መብቶቻቸው ሁሉም ይጣሳሉ ማለት አይደለም። የማይጣሱ የማይቀነሱ ባቸው መብቶች አሏቸው ማለት ነው። ከነዚህም ውስጥ በተለይ የሕገ መንግስታችን መርህ ከሆነው አንዱ አንቀጽ 10 ላይ ሰብአዊ መብቶች ናቸው። ደግሞ የታራሚዎችም እንደ ሌሎቹ ዜጎች ሁሉ ማከበር አለባቸው። ሌላው ደግሞ አንቀጽ 18 ላይ ያለው ኢሰብአዊ አያያዝ፣ ጭካኔ ከተሞላበት አያያዝ እንዲሁም ቅጣቶች ሁሉ የተጠበቁ ናቸው። ከነዚህ መጠበቅ ሙሉ መብት አላቸው ማለት ነው። ሀገራችን ኢትዮጵያ የዝቅተኛ መስፈርት አባል ሀገር ከሆኑትና ፈርመው ካጸደቁት አንዷ እንደመሆኗ በሕገ መንግስቱ አንቀጽ 21 ጀምሮ የተቀመጡ ድንጋጌዎች አሉ። ታራሚዎች ሊከበሩላቸው የሚገቡ መብቶች በሕገ መንግስቱ ተቀምጠዋል። ከነዚህም መብቶች አንዱ የሚታረሙበት ክፍል ስፍራው በጤና ላይ ጉዳት እንዳያስከትል ንጹህና በቂ ብርሃን የሚያገኝ መሆን አለበት። ታራሚው በማረሚያ ቤት ቆይታው ሰብአዊ መብቱን፣ ደህንነቱን፣ የጤንነቱን ሁኔታ የሚጠብቅ መኖሪያ ሊኖረው ይገባል። ማረሚያ ቤቶች አዋጅ ቁጥር 1174 አንቀጽ 32 ንዑስ ቁጥር 3 ላይ ተደንግጎ እናገኛለን። ከእነዚህ ውስጥ ብዙ ናቸው። ከ26 25 ጀምሮ የተደነገጉ ናቸው። ነገር ግን በዚህ አንቀጽ አጠቃላይ በሚለው ስር ንዑስ ቁጥር 3 ላይ ታራሚዎች ሊከበሩላቸው የሚገቡ መስፈርቶች ተቀምጠዋል ወይም መብቶች ተጠቅሰዋል። ስለዚህ ከእነዚህ ውስጥ የመጀመሪያው የታራሚዎች መኖሪያ ክፍል ነው። መጀመሪያ መቀመጥ አለባቸው። ስለዚህ የመኖሪያ ክፍል ነው። ይህ የመኖሪያ ክፍል ደግሞ ለታራሚዎች ጤና አግባብነት ያለው ጤናን ለመጠበቅ የሚያመች፣ በተለይ በፌዴራል ደረጃ አብዛኞቹ ማረሚያ ቤቶች እንደውም እስከ ላይብራሪ ድረስ ያላቸው አሉ። በክልል ደረጃ በተለይ ወደ ወረዳና ወደ ዞን ስንሄድ አሁንም አቅም በፈቀደ መጠን በመሆኑ በተለይ በዞን ያሉ ጥበቶችን እኛም ስንሰራ የማስፋፊያ ስራዎች፣ የዕደ ጥበባት መማሪያ ቦታዎች እንዲሰሩ የአቅማችን እያስተባበርን ከማረሚያ ቤት ጋራ እንዲሁም ደግሞ አጠቃላይ ዘሆል ካቢኔው ጋራ በመሆን የሰራንባቸው የ6 ወረዳዎች በአንድ ይሆናሉ። የ6ቱን ወረዳ በማስተባበር እንዲስፋፋ ያደረግንባቸው አሉ። እዚህ የመኖሪያ ቤታቸው በቂ ብርሃን የማግኘቱና ለጤና ተስማሚ መሆኑ ለነገ የማይባል እንደ እድገታችን የማይባል ነው ማለት ነው። በዚሁ አጋጣሚ ምናልባት ጽኑ እስራት፣ ጨለማ ቤት የሚባሉ አባባሎች ስላሉ እነዛ ጽኑ እስራት ማለት ቀላል እስራት ሲሆን ሰዎች የእንቅስቃሴ ገደባቸው ብዙ ላይ ገደብ ይችላል። ጽኑ እስራት ሲሆን ደግሞ ከአይነ ቁራኛ ሳትለየው ያንን ሰው በጥብቅ የምትከታተለው ነው ማለት ነው እንጂ እንደው በጨለማ ቤት ሆኖ በስቃይ ማድረግ የተከለከለ። በአዋጁ መሰረት ኮሚሽኑ ታራሚዎችን የመጠበቅ ኃላፊነቱን መወጣት፣ የማረሚያ ቤትን ደንብና ስርዓት ለማስከበር እንዲሁም ደህንነትን ለመጠበቅ ሲባል ታራሚዎች ዩኒፎርም እንዲለብሱ ይደነግጋል። ማንኛውም ሰው የራሱ ልብስ ይኖረዋል። ነገር ግን ማረሚያ ቤት ሲገባ እንደ ተማሪነት ዩኒፎርም ያስፈልጋል። የማረሚያ ቤትም ዩኒፎርም የራሱ ዓላማ አለው። በተለይ በአንቀጽ 35 ላይ በአዋጁ 1174 ላይ እንደተደነገገው በዚህ አዋጅ የተደነገገው አንቀጽ 35 ላይ ማረሚያ ቤቱ የተሰጠውን ኃላፊነት ለመወጣት እንዲሁም ደግሞ ለጤንነታቸው ሲባል እንዲሁም ደግሞ ሰላሙን ለመጠበቅ እዛ ውስጥ ፍርደኛ ወይም ቅጣት የተላለፈባቸው ይኖራሉ። እዛ ውስጥ ደግሞ በጥበቃ ስር ያሉ ይኖራሉ። እኛ እንኳን የምናውቀው ቀይ ያለ፣ ቢጫ ያለ፣ ብርቱካናማ 3 አይነት ከለሮችን አውቃለሁ። ስለዚህ እንዲህ ተደርጎ ልዩነት ይደረጋል። ይኸው ሰላም ደህንነትን ሁሉ ጥበቃ ለማድረግ ታስቦ ነው። ከዚያ በመቀጠል ደግሞ ያለው ሰው ቤትም መኖሪያም ቢኖረው ልብስም ቢኖረው ዋናው የምግብ ነገር ስጋ ያለ ምግብ አትቆም። ምግብ ደግሞ አንቀጽ 36 ላይ በአዋጁ አንቀጽ 36 ላይ ማረሚያ ቤቱ ለታራሚዎች
ጤናቸው እንዲጠበቅ፣ አካላዊ ብቃት እንዲኖራቸው፣ ታራሚ በመሆናቸው አካላዊ ብቃት ዲያቱ በረሃብ የሚልፈሰፈሱ መሆን የለባቸው። ከዚህ ጋር ተያይዞ አካላዊ ብቃት፣ ጤና፣ ስፖርት፣ ሌሎችም የመሳሰሉት ሁሉ አሉ። ልጆች ያላቸውን ሴቶች ማረሚያ ቤት በሚገቡበት ጊዜ ሕፃናቱ በጤንነት ያድጉ ዘንድ የእናቶች ሚና ጉልህ ነው። ከ1 ዓመት ከ8 ወር ያልበለጡ ልጆች አብረው እንዲኖሩ ሕጉ ይፈቅዳል። ሲኖሩ ደግሞ መሰረታዊ ነገሮች መሟላት አለባቸው። ለእነሱ መብት ሲሆን ለማረሚያ ቤቱ ግዴታ ይሆናል ማለት ነው። ማረሚያ ቤቱ እኒህ መሰረታዊ ነገሮች ያሟላል። ከሚያሟላቸው አንዱ የንጽህና መጠበቂያ መሳሪያዎችና ወተትን ይጨምራል ማለት ነው። ለአዋቂዎች የተለያዩ ነገሮች እንደሚያስፈልገው ለሕፃናት ደግሞ ከዳይፐር ጀምሮ ዋይፕስ ጀምሮ የማድረግ ሁኔታዎች። ስለዚህ ይህንን ሊያቀርብ ይችላል ማለት ነው። ያው አቅም በፈቀደ ነው። ኦልዌይስ ይህንን ግዴታ ነውና ታደርጋለህ ላይባል ይችላል። ማድረግ አለበት ሳይሆን ይችላል ነው። እየተደረገም ያለበትን አካባቢ ያው ውጭም ሆነን በሚዲያ ሲዘገቡ እናያለን። ማረሚያ ቤቶች ሲታዩ ውስጥ ደግሞ እንደ ባለሙያ በጉብኝትም በተለያየ ምክንያትም ስንሄድ የምናያቸው ናቸው ማለት ነው። በአዋጁ አንቀጽ 29 ሰዎች ሲታሰሩ የታሰሩ ስለመሆናቸው ቀድመው ከታሰሩበት ወደ ሌላ ማረሚያ ቤት መዛወራቸውን ለቤተሰባቸው ወይም ለጠበቃቸው የማሳወቅ መብት አላቸው። ምናልባትም ታራሚዎች እንግዲህ ዝውውር ካለ፣ መታመም ካለ እነዚህ ማሳወቅ አለባቸው። ዝውውር ማለት አሁን ካለበት ሲገባ መጀመሪያ ተመዝግቦ በዚህ ያለ መሆኑን ለቤተሰቦችና ለጠበቃው መነገር አለበት። ከዚያ በኋላ ደግሞ ሌላ ቦታም ከተዘዋወረ ለምሳሌ ዝዋይ የነበረ ሰው ወደ ቃሊቲ ማረሚያ ቤት ከመጣ ወይም ቃሊቲ ማረሚያ ቤት የነበረ ሰው ወደ ዝዋይ ማረሚያ ቤት ከሄደ ይህንን ጠበቃውና ቤተሰቡ የማሳወቅ ግዴታ የማረሚያ ቤቱ ነው። የሰብአዊ መብቶችን ማክበርና የማስከበር ወይም የማሟላት መንግስት 3 ግዴታዎች አሉበት። መጠበቅ አለበት፣ ሰብአዊ መብቶችን ማክበር አለበት። ከዛ በኋላ ዘራይቱ ማሟላት ነው። በዚህ መሰረት መንግስት ማሟላት ስላለበት እነዚህን ነገሮች በስልክ ትኑን ነው ምህዳሩን ነው የሚያሰፋላቸው። በዚያ ውስጥ በስልክ ሊሆን ይችላል ወይም ደግሞ በሌሎች መገናኛ ዘዴዎች ከቤተሰቦቻቸው፣ ከጠበቆቻቸው፣ ከሃይማኖት አባቶቻቸው ጋር የሚገናኙበትን ሁኔታ በተለይ ደግሞ ከጠበቆችና ከቤተሰቦቻቸው ጋር የማገናኘት ግዴታ አለበት ማለት ነው። ወንጀል በስሜት በግልፍተኝነት በቀን አጋጣሚ ድንገት ይፈጸማል። በአንዳንዶች ዘንድ ታስቦበት ታቅዶ ተመክሮበት ቀን ሁሉ ተቆርጦለት ሊፈጸምም ይችላል። ከመገናኛ ብዙሃንና ከሌሎችም በገሃድ በግላጭ እንደተመለከት ነው። ከወንጀሉ መልስ ግን ተጠርጣሪዎቹ በስሜት ድንገት የገጠማቸውን ለመመከት የሚሄዱበት መንገድ እነሱን ለወንጀል ተጋላጭ አድርጓቸው መገኘቱ በጸጸት ራሳቸውን ሲኮንኑ ይታያል። ስለዚህ ከሚገጥመን የወንጀል ተግባር ለመጠበቅ ቆም ብሎ ማስተዋልና ማገናዘብ ይመረጣል እያልን የታራሚዎችን መብትና አያያዝ ርዕስ አድርገን ያዘጋጀነውን ፕሮግራም በዚሁ አበቃን። ሳምንት ሌላ ርዕሰ ጉዳይ ይኖረናል። አብራችሁን ስለነበራችሁ እናመሰግናለን። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።